ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ በተለይ ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ ርዕሰ ጉዳዮችን ልናነሳም በዛሬ ፕሮግራማችን በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ትልልቅ ክለቦች በተለይ ደግሞ ከዝውውር ጉዳዮቻቸው ጋር በተያያዘ ሰፋ ያሉ ጉዳዮችን እናነሳለን። አርሰናል ቤት፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም ትልልቆች የአውሮፓ ክለቦች ከዝውውር ጉዳይ ጋር በተያያዘ በሚቀጥለው የውድድር ዓመት ቡድናቸውን በትልቁ ለማጠናከር ሙከራዎችን ያደርጋሉ ተብሎ ይታሰባልና ከነዚህ ቡድኖች ጋር የተያዙ የዝውውር ጉዳዮችን ነው እያነሳን ቆይታን የምናደርገው። ዛሬ ከጠዋት ጀምሮ ትልልቅ የሚባሉ የአውሮፓ ሚዲያዎች ከዝውውር ጉዳዮች ጋር አያይዘው ሰፋ ያሉ ጉዳዮችን አንስተዋል። እነሱን እንቃኛለን። ለአርሰናል ደጋፊዎች በሙሉ እንግዲህ ትላንትና አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን መሆኑን አረጋግጧልና እንኳን ደስ አላችሁ ለማለት እንፈልጋለን። ያላችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ሞይስ ካይሴዶ ከክለቡ ጋር አዲስ የረጅም ጊዜ ውል ከተፈራረመ ከጥቂት ወራት በኋላ ወኪሉን በመቀየር ቀጣዩ የቼልሲ ተጫዋች እንደሆነም ይታወቃል። ጋዜጠኛ ቤን ጃኮብስ እንዳረጋገጠው በብሪታንያ የዝውውር ሪከርድ በሆነ ዋጋ ሰማዮቹን የተቀላቀለው ኢኳዶራዊ ኢንተርናሽናል ወኪሉን ቀይሯል። በዘመናዊ እግር ኳስ ተጫዋቾች ወኪላቸውን መቀየራቸው የተለመደ ቢሆንም የዚህኛው ዝውውር ወቅት ግን በምዕራብ ለንደን በኩል ጥርጣሬዎችን እንዲፈጥር ያደረገ ጉዳይ ሆኗል። ለቸልሲ ደጋፊዎች አንድ ኮከብ ተጫዋች ወኪሉን መቀየሩ ብዙ ጊዜ ሊመጣ ላለው የዝውውር ድራማ እንደ መጀመሪያ ምልክት ተደርጎ ሊወሰድ እንደሚችል የሚጠቁሙ መረጃዎች እንዳሉ ነው የሚታመነው። ስለዚህ ለቸልሲ ደጋፊዎች እንደዚህ አይነት ነገሮችም ትልቅ ምልክት ሊሆኑ ይችላሉ። የወኪሎች ለውጥም ብዙ ጊዜ የሚደረጉ ዝውውሮችን ለማመቻቸት ነው። ይህም ሌላ ቦታ የተሻለ ክፍያ ያለው ውልን ለማግኘት ወይም ደግሞ ከተወሰኑ የአውሮፓ ታላላቅ ክለቦች ደጃፍም ከመክፈት ታስቦ ሊሆን እንደሚችል ይታመናል። ካይሴዶ በቅርቡ በስታንፈርድ ብሪጅ ለረጅም ጊዜ መቆየትም ቃሉን የሰጠ መሆኑን ስንመለከት የአስተዳደራዊ ለውጥ ወይም የወኪል ለውጥ ማድረጉ ደግሞ በርካቶችን እንዳስገረመ ጭምር ነው ዘገባዎቹ እየጠቆሙ የሚገኙት። ካይሴዶ በቅርቡ ነው እንግዲህ በቼልሲ ቤት እንደሚቆይም ሲናገር የነበረው። በፕሪሚየር ሊግና በላሊጋ ውስጥ ደግሞ ጥልቅ ግንኙነትና ዓለም አቀፍ ተጽዕኖ ወዳለው ሲኤኤ ቤዝ በተባለው ወኪል መዘዋወሩ የተጫዋቹ ወገኖች የቀጣዩ የሙያ ዘመኑ ደረጃ ምን አይነት ደረጃ ላይ ሊሆን እንደሚችል በቸልሲ ቡድን ውስጥ አንጻራዊ አለመረጋጋትና የቡድን ሽግግር ባለበት በዚህ ሰዓት ደጋፊዎች ውድ ከሆነ ንብረታቸው አንዱን ሊያናጋ የሚችል ማንኛውም ነገር በጥርጣሬ መመልከታቸው የሚጠበቅ ነው። ለመረጃው መባባስ ምክንያት የሆነው ሌላኛው ጉዳይ የሪያል ማድሪድ ጥላ ነው። ስፔናዊው ታላቅ ክለብም ለረጅም ጊዜ የካይሴዶ አድናቂ ሆኖ ቆይቷል። ሎስ ብላንኮቹ በመሃል ክፍላቸው ላይ በስትራቴጂካዊ የረጅም ጊዜ እቅድም እንደሚመሩ ይታወቃል። አንጋፋዎቹ ኮከቦች ቦታቸውን ሲለቁም ካይሴዶ በሳንቲያጎ ቤርናቢው አመራሮች ዘንድም እንደ ተመራጭ ተጫዋች ስሙ በተደጋጋሚ ሲነሳ ቆይቷል። ካይሴዶ በአጭር ጊዜ ውስጥም ከቸልሲ የመልቀቁ ዕድል ጠባብ ነው። ምንም እንኳን ግምቶች ቢኖሩም ሁኔታው በተረጋጋ መንፈስ መመልከቱ አስፈላጊ ነው። ካይሴዶ የ8 ዓመት ግዙፍ ውልም በቅርቡ የፈረመ በመሆኑ በአጭር ጊዜ ውስጥም ከቸልሲ ይወጣል ተብሎ እንደማይታሰብ ነው መረጃው የሚያሳየው። የቸልሲ የውል መዋቅር ለክለቡ ከፍተኛ የበላይነትም ይሰጣል። ማንኛውም ፈላጊ ክለብም ቸልሲ ለተጫዋቹ ከከፈለው 115 ሚሊዮን ፓውንድም በጣም የላቀ ሂሳብም ማቅረብ ይኖርበታል ተብሎ እንደሚጠበቅ ነው የተነገረው። የወኪል ለውጡ ለወደፊት የምስል መብቶቹን ወይም ደግሞ ለረጅም ጊዜ የሙያ አስተዳደሩ የታለመ ስትራቴጂካዊ እንቅስቃሴም ሊሆን ቢችልም አሁን ላይ ባለው ውል ላይ ግን ያለው ደግሞ ቀለም ገና አልደረቀም ነው የተባለው። ለጊዜው ካይሴዶ የቼልሲ ፕሮጀክት አስፈላጊው አካል ሆኖ ይቀጥላል ተብሎ ይታሰባል። ሆኖም ግን የሪያል ማድሪድ ስም መነሳቱ ደጋፊዎች የእሱን እያንዳንዱን እንቅስቃሴ ከበፊቱ በበለጠ ስጋትም እንዲከታተሉት ሊያደርጋቸው እንደሚችል ጭምር ነው እየገለጸ እንደሚገኝ ዘገባዎቹም የተገለጸው። ኒውካስል ዩናይትድ በውድድር ዘመኑ መጀመሪያ ላይ ከጄምስ ትራፎርድ ጋር በከፍተኛ ሁኔታ ስሙ ተያይዞ የነበረ ቢሆንም በመጨረሻ ግን ማንቸስተር ሲቲ ተጫዋቹን አስፈርሞታል። ይህ የ23 ዓመት ተጫዋች በማንቸስተር ሲቲ የቋሚ ተሰላፊነት እድል እየተቸገረ ሲሆን በፕሪሚየር ሊጉ ክለብ ውስጥም ስላለው ሁኔታ ደግሞ በግልጽ ተናግሯል። ጄምስ ትራፎርድ ከአስተን ቪላ ጋርም እንዲሁ ስሙ ተያይዟል።
ትራፈርድ የሚያገኘውን ጥቂት እድሎችን ለመጠቀም እየሞከረ መሆኑን የገለጸ ቢሆንም በቡድን ውስጥ ግን እንደ ተቀያሪ ተጫዋች በመቆየቱ ደስተኛ እንዳልሆነ ጭምር የሚያሳዩ መረጃዎች ናቸው የሚወጡት። በቋሚነት መጫወት የሚፈልግ ሲሆን ኒውካስል ለሱ ጥያቄ ለማቅረብም ዝግጁ መሆኑ የሚታይ ነው። እንዲህ ሲል የተናገረው በጋዜጣው በኩል በቂ የመጫወቻ ጊዜያቶችን ስላላገኘሁኝ በክረምቱ ውሳኔ ማሳለፍ ስለነበረብኝ የውድድር ዘመኑ ውጣ ውረድ የበዛበት ነበረ። በዚህ የውድድር ዘመን እንኳን ካስቸገሩት ነገሮች አንደኛው እንደፈለግኩት ጨዋታዎችን ያለመጫወቴ ነው። ለእኔ ዋናው ነገር ተጫውቶ መደሰትና ለማሸነፍም የተቻለውን ያክል መጣር ነው። ስጫወት ጥሩ እንቅስቃሴዎችን እያደረግኩኝ ነው። በጣም ደስ የሚል ስሜት አለው። መጫወት በጣም ወዳለው በማገኘው አጋጣሚ ሁሉ ለመደሰት ሞክራለሁ ሲልም ነው የተናገረው። ሺልድስ ጋዜጣ ባወጣው ዘገባ መሰረትም ኒውካስል ይህንን የ23 ዓመት ግብ ጠባቂ በክረምቱ ለማስፈረም ፍላጎት አለው። ለኒክ ፖፕ ጥራት ያለው የረጅም ጊዜ ምትክም የሚፈልጉ ሲሆን ትራፈርድ ምርጥ ዝውውር መሆኑን ሊያስመሰክር ይችላል። ባለፈው የውድድር ዘመን በሻምፒዮንሺፕ ከበርንሌ ጋር ድንቅ ብቃትን ያሳየ ሲሆን በፕሪምየር ሊጉም በከፍተኛ ደረጃ በቋሚነት የመጫወት ብቃቱ አለው። ወደ ኒውካስል ማምራት ለሱ ተስማሚ ሊሆን ይችላል። በቋሚነት መጫወትም የተጫዋቹን ምርጥ ብቃት ሊያወጣውና በእንግሊዝ ብሔራዊ ቡድን ውስጥ ደግሞ ያለውን ቦታ ለማረጋገጥም ሊረዳው ይችላል። ማንቸስተር ሲቲ በክረምቱ እንዲለቅ ይፈቀድለት እንደሆነ ማየቱ አስደሳች ነው። ክለቡ እንደ ጂያንሉጂ ዶናሩማ ያለ የዓለም ደረጃ ግብ ጠባቂ ስላለው ትራፈርድ በሚቀጥለው የውድድር ዘመንም ለቋሚ ተሰላፊነት ይቸገራል። በማንቸስተር ሲቲ ተጠባባቂ ወንበር ላይ መቀመጥ ትርጉም የማይሰጥ በመሆኑ በክረምቱ መውጣትን መፈለግ ይኖርበታል። ኒውካስል የመጫወቻ ጊዜ ማረጋገጫ ሊሰጠው የሚችል ከሆነ ይለሱ ትክክለኛው ዝውውር ሊሆን ይችላል። ክለቡ ጥራት ያላቸው ተጫዋቾችና ትልቅ ፕሮጀክት ያለው በመሆኑ ትራፈርድ ከነሱ ጋርም ለዋንጫዎች ለመፎካከርም ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር የአታላንታውን የዝውውር ሞተር ኤደርሰንን እንደ ዋነኛ ኢላማ ለይቶታል። በጣሊያኑ ክለብ የቅርብ ጊዜ በአውሮፓ ስኬቶች ላይ ቁልፍ ሚናን የተጫወተው ብራዚላዊ ተጫዋች ክለቡ ለሚያደርገው ትልቅ የሽግግር ወቅትም በኦልትራፎርድ የዝውውር ዝርዝር ውስጥ በከፍተኛ ደረጃ ስሙ ተቀምጧል። ቤን ጃኮብስ ስምምነት ተደርሷል የሚሉ ወሬዎችን ቢያጣጥልም እውነተኛ ፍላጎት መኖሩን ግን ያረጋግጣል። በዩናይትድ ደጋፊዎች ዘንድ ያለው መነቃቃት እየጨመረ ቢመጣም የተከበረው ጋዜጠኛ ቤን ጃኮብስ ግን አሁን ያለውን ተጨባጭ ሁኔታ ግልጽ አድርጎ ተናግሯል። ቤን ጃኮብስ በኤክስ ገጹ ላይ ባጋራው መረጃ መሰረት ፍላጎቱ የታወቀ ቢሆንም ዝውውሩ ግን ገና ማጠናቀቂያው ላይ አልደረሰም። እንዲህ ሲልም ይናገራል። የኤደርሰን እና የማንቸስተር ዩናይትድ ጉዳይ በትኩረት ሊከታተሉት የሚገባ ነው። ሆኖም ግን ኤደርሰን በግል ጥቅማ ጥቅሞች ላይ ተስማምቷል ወይም ማንቸስተር ዩናይትድ የዝውውር ጥያቄ አቅርቧል የሚሉ አስተያየቶች ባለፈው ወር በቶክ ስፖርት ላይ እንደተገለጸው ሁሉ አሁንም ያለ ጊዜያቸው የሚወሩ ናቸው ሲልም ይናገራል። ማንቸስተር ዩናይትድ ቢያንስ 2 የመሃል ሜዳ ተጫዋቾችን ለማስፈረም እየተዘጋጀ ባለበት በዚህ ሰዓት ኤደርሰን ካሉት እውነተኛ ኢላማዎች አንደኛው ነው። ሆኖም ግን ኤደርሰን በውሉ ላይ 1 ዓመት ብቻ የቀረው ቢሆንም አታላንታ ግን የመጠየቂያ ዋጋ ከፍተኛ አድርጎ ተወስዷል ነው የተባለው። የቤን ጃኮብስ መረጃ የመጣው ዩናይትድ ለተጫዋቹ እንቅስቃሴ ማድረጉ ከተዘገበ በኋላ ነው። ጣሊያናዊው ጋዜጠኛ ማቴዎ ሞሬቶ በቅርቡ እንደገለጸው ከሆነ ማንቸስተር ዩናይትዶች ከሌሎች ፈላጊዎች የተሻለ የፋይናንስ ጥቅማ ጥቅምን በማቅረብም ትልቁን እንቅስቃሴ አድርገዋል። ለዩናይትድ ከባድ የሚሆነው ተግባር ከጣሊያኑ ክለብ ጋርም በዝውውር ሂሳቡ ላይ መስማማት ይሆናል። ኤደርሰን የውሉ የመጨረሻ 12 ወራት ላይ መሆኑ የተጫዋቹን የገበያ ዋጋ ዝቅ ሊያደርገው ቢገባም አታላንታ ግን አሁንም ከፍተኛ ዋጋ እየጠየቁ እንደሆነ ነው የሚነገረው። ኤደርሰንን የማስፈረም ጥረት ትልቅ እቅድም አካል ነው። ማንቸስተር ዩናይትድ በዚህ የዝውውር መስኮት ቢያንስ 2 የመሃል ሜዳ ተጫዋቾችን ለማስፈረም እየተዘጋጀ ሲሆን ይህም ደግሞ አሁን ላይ በቡድኑ ላይ ካሉ የተለያዩ ተጫዋቾች እድሜያቸው ከገፉ ተጫዋቾችን ለመላቀቅም ግልጽ ፍላጎት እንዳለው የሚያሳይ ነው። ካሴሜሮ በዚህ ክረምትም እንግዲህ ሲለቅም እንደሚለቅ የተረጋገጠ ጉዳይ ከመሆኑ ጋር በተያዘ ማኑኤል ኡጋርቴም ይሸጣል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በወጣቱ ኮቢ ማይኖ የወደፊት ቆይታን ያረጋገጠ ሲሆን አሁን ደግሞ የመሃል ክፍሉን በሱ ዙሪያ ለመገንባት የሚያግዙ ተጫዋቾች ፍለጋ ላይ ነው። ዩናይትድ ለቀጣዩ የውድድር ዘመን በቻምፒየንስ ሊግ ተሳትፎን ማረጋገጡን ተከትሎ ከጥቂት ዓመታት በኋላ ወደ አውሮፓ ልሂቃን መድረክም ሲመለሱ በመሃል ሜዳ ላይ ማጠናከሪያዎችን ያማከለ ስራ የሚበዛበት የክረምት የዝውውር መስኮት ይኖራቸዋል ተብሎ እንደሚጠበቅ ነው መረጃው ይፋ ያደረገው። አርሰናል ዌስትሃም ዩናይትድን 1-0 ባሸነፈበት ጨዋታ ማጠቃለያ ደቂቃዎች ላይ የተሰማውን የድምፅ ቅጂና የንግግር ሰነድም ወይም ትራንስክሪፕትን ይፋ ማድረጉ ይታወሳል። በቪኤአር ወጥነት ላይም አዲስ የክርክር ማዕበልንም አስነስቶ እንደነበር እናስታውሳለን። ምንም እንኳን አርሰናሎች አሁን ላይ የተወዳጁ የእንግሊዝ ፕሪምየር ሊግ ሻምፒዮን መሆናቸውን ትላንትና በይፋ ማረጋገጣቸው ይታወሳል። ነገር ግን
አርሰናል ሻምፒየን እንዲሆኑ ካደረጓቸው በጣም ወሳኝ ከሚባሉ ጨዋታዎች መካከል አንደኛው ዌስትሃም ዩናይትድን ያሸነፉበት መርሃ ግብር እንደነበር በርካቶች ያነሳሉ። በተለይ 95ኛው ደቂቃ ላይ ካሉም ዊልሰን ያስቆጠራትና ውድቅ የተደረገችው የአቻነት ግብን አስመልክቶ በርካቶች ሀሳቦቻቸውን እያጋሩ እንደሚገኝ የተገለጸ ጉዳይ ነበር። በተለይ የዳኛው ክሪስ ካቫናህና የቪኤአር ዳኛው ዳረን ኢንግላንድም ያደረጉት ንግግርም ወይም ደግሞ ቃለ ምልልስም ጭምር ይፋ ተደርጎ እንደነበር የምናስታውሰው ጉዳይ ነው። በዛ ጨዋታ ላይ ሊያንድሮ ትሮሳርድ ባስቆጠረው ጎል አርሰናል 1-0 አሸንፎ መውጣቱ ይታወሳል። ለዋንጫው በጣም ትልቅ ደግሞ ቦታን ከሰጡ እንግዲህ ጨዋታዎች መካከል በርካቶች የሚጠቅሱት ጨዋታ እንደሆነ ነው ይፋ የተደረገው። ጄምስ ማዲሰን ቶተንሃም ሆትስፐርስ ከሊድስ ዩናይትድ ጋር 1-1 በተለያየበት ጨዋታም ዳኞችና ቪኤአር ለቶተንሃም ፍጹም ቅጣት ምት ሳይሰጡ መቅረታቸውን በመተቸቱ ከእንግሊዝ እግር ኳስ ማህበር የዲሲፕሊን ቅጣት ሊጣልበት እንደሚችል እየተነገረ ነው። በተለይ በኤሲኤል ጉዳት በኋላም ለረጅም ጊዜ ቆይቶ የተመለሰው የአማካይ በጭማሪ ሰዓት የተከሰተውና የስፐርስ በሊጉ የመቆየት እድልን ሊቀይር ይችል የነበረውን አወዛጋቢ ክስተትም ዋናኛ ተዋናይ እንደነበረ እናስታውሳለን። ክስተቱ የተፈጠረው በ103ኛው ደቂቃ ላይ ጄምስ ማዲሰን በሊድስ ዩናይትድ አጥቂ ሉካስ ንሜቻ በደረሰበት ግጭት በፍጹም ቅጣት ምት ሳጥን ውስጥ መውደቁን ተከትሎ ነው። ሙሉ የቶተንሃም ደጋፊዎችም ወይም የስቴዲየሙ የፍጹም ቅጣት ምት እንዲሰጥ ቢጠይቅም ዳኛው ጥያቄውን ውድቅ ያደረገው ሲሆን ቪኤአርም ንሜቻ ኳሱን ተጫውተዋል በሚልም የዳኛውን ውሳኔ አጽድቆታል። ማዲሰን አሁን ላይ በኢንስታግራም ገጹ ላይ የክስተቱን ምስል በማጋራትም ስለ ንክኪው የራሱን ማብራሪያ ሰጥቷል። ንሜቻ ጥፋት ሲሰራበትም የሚያሳይ የተቀረጸ ምስልንም በመጫን የተለያዩ ጽሁፎችን ያጋራው። ለግልጸኝነት ያከለ ኳስ አቅጣጫዋን እንድትቀይር ያደረገችው ትንሽ ንክክ የተፈጠረው በኔ በቀኝ እግሬ እንጂ በንሜቻ አይደለም። ይህንን ለዳኛው ነግሬው ነበር፣ ነገር ግን ፍተሻው በ20 ሰከንድ ውስጥ ተጠናቀቀ። ዳኞች አሁንም በቪኤአር ምክንያት በሜዳ ላይ ውሳኔዎችን መስጠት ፈርተዋል ሲልም ጭምር ነው የተናገረው። እንዲሁ ትግላችንንም እንቀጥላለን ሲል ነው ጄምስ ማዲሰን የተናገረው። ማዲሰን የተጠቀመባቸው ቃላት በተለይም ዳኞች ፈሪዎች ብሎ መጥራቱ ከኤፍኤው ጋር ሊያጋጨው እንደሚችል በርካቶች ገምተዋል። የእግር ኳስ ማህበሩ አስተያየቶቹን በተመለከተ ጥብቅ ሕግጋት ያለው ሲሆን በተለይም እድሉ እንዳለም የሚጠቁሙ ወይም የዳኞች ታማኝነትን የሚነኩ መልእክቶችን አይታገስም። ምንም እንኳን የስፐርሱ አሰልጣኝ ሮቤርቶ ዲዘርቢ ዳኛው ዣሬድ ጊሌት የተረጋጋ አልነበረም ከማለት ባለፈ የቪኤአር ውሳኔው በቀጥታ ከመተቸት ቢቆጠቡም የማዲሰን ቀጥተኛ አስተያየት ግን በሊጉ ሌላ ችግር ይዞበት እንደሚመጣ ነው የሚገምቱት። የውድድር ዘመኑ ሊጠናቀቅ አሁን አንድ ጨዋታ ብቻ ነው የሚቀረው። ቶተንሃም በፕሪሚየር ሊጉ ለመቆየት በሚያደርገው ትግል በመጨረሻው ሳምንት በጣም ተጠባቂ የሚባል ጨዋታን እንደሚያደርጉ በርካቶች እየገመቱ ይገኛሉ። ዘ ሚረር ያወጣው አስደንጋጭ ዘገባን መነሻ በማድረግ ማንቸስተር ዩናይትድ በዚህ ክረምት የሪያል ማድሪዱን ኮከብ ፌዴሪኮ ቫልቬርዴን ለማስፈረም እያሰበ መሆኑ እየተነገረ ነው። ለረጅም ጊዜ የማድሪድ አማካይ ክፍል ምሰሶ ተደርጎ የሚወሰደው ይህ ዩራጓዊ ኢንተርናሽናል ከቡድን አጋሩ ኦሪዮል ቹዋሜኒ ጋር በልምምድ ጊዜ ላይ ካጋጠመው ከፍተኛ ግጭት በኋላ በስፔኑ መዲና ራሱን ያገለለ ሆኖ ተገኝቷል። የግጭቱ መዘዝ በሳንቲያጎ ቤርናቢ ውስጥም ትልቅ ድንጋጤን ፈጥሯል። ቫልቬርዴ የቡድኑ ምክትል አምበልና የደጋፊዎች ተወዳጅ ቢሆንም የዘሚረር ዘገባ እንደሚያመለክተው ክስተቱ ከክለቡ ከፍተኛ አመራሮችና ከቡድን አጋሮቹ ጋር ያለውን ግንኙነትም አሻክሮበታል። እንዲሁም ደግሞ አማካዩ ይፋዊ መግለጫዎችንና ይቅርታን ቢጠይቅም የክለቡ የበላይ ኃላፊዎች ግን የተፈጠረውን የዲሲፕሊን ጥሰት አሁንም እንደተቆጡ እንደሆነ ተነግሯል። ዘገባው አክሎም እንደገለጸው አንዳንድ በሪያል ማድሪድ የመልበሻ ክፍል ውስጥ ያሉ አንጋፋ ተጫዋቾች ከቹዋሜኒ ጎን ነው የቆሙት። ማንቸስተር ዩናይትድ ሁኔታውን በቅርበት እየተከታተለው እንደሚገኝ የተነገረ ሲሆን ከፍተኛ ብቃት ላይ የሚገኝን የዓለም ደረጃ ተጫዋችን የማስፈረምም የሚገኘውን ይህንን ብርቅ አጋጣሚም ለመጠቀምም ዝግጁ ናቸው ተብሏል። ማንቸስተር ዩናይትድ የቫልቬርዴን የዝውውር መሳካት ከቻለም የክረምቱ ትልቁ የዝውውር ዜና ሊሆን ይችላል። የ27 ዓመቱ ተጫዋች ባለው ጉልበትም ኳስን ይዞ የመሮጥ ችሎታ፣ በመከላከሉ ረገድ ደግሞ ያለው ጥንካሬና የተለያዩ የመሃል ሜዳ ቦታዎች ላይ የመጫወት ብቃቱ በአውሮፓ ውስጥ ካሉ እጅግ የተሟሉ አማካዮችም አንዱ ተደርጎ ይወሰዳል። ካሴሜሮ በውድድር ዘመኑ መጨረሻ ኦልትራፎርድን ይለቃል ተብሎ ስለሚጠበቅና በማኑኤል ኡጋርቴ የወደፊት ቆይታ ላይም ጥርጣሬዎች ስላሉ ዩናይትድ ለመሃል ክፍሉ ማጠናከሪያዎችም ቅድሚያ ይሰጣል ተብሎ እንደሚጠበቅ ነው መረጃዎች እየወጡ እንደሚገኝ ዘገባዎች የጠቆሙት። የቫልቬርዴ ብቃት ለፕሪሚየር ሊጉ የተፈጠረ የሚመስል ሲሆን ማንቸስተር ዩናይትድ ባለፉት የውድድር ዘመናትም ሊያጣው የነበረውን የአካል ብቃትና ግፊትም ሊሰጠው ይችላል። በኮቢ ማይኖ፣ ፌዴሪኮ ቫልቬርዴ እና ብሩኖ ፈርናንዴዝ የሚመራ የመሃል ክፍል ጥምረትም ደጋፊዎችን እንደሚያስደስት ጥርጥር የለውም። እንዲሁም በሊግ ውስጥ ካሉ ጠንካራ ጥምረቶችም አንዱ ለመሆን አይዘገይም የሚል መረጃ እንደወጣ ጭምር ነው የተገለጸው።
የኸርታ በርሊኑ የ16 ዓመት የመሃል ሜዳ ኮከብ ኬኔት አይሆር የአውሮፓ ልሂቃን ክለቦች ትልቅ ትኩረትን እንደሳበን የተነገረው። እንደ ባየር ሚኒክ፣ ቦሩሲያ ዶርትመንድ እና አርቢ ለብዚሽ ያሉ የሀገር ውስጥ ግዙፍ ክለቦችም የእሱን ፊርማ ለማግኘት በከፍተኛ ሁኔታ እየተንቀሳቀሱ ባሉበት በዚህ ሰዓት ማንቸስተር ሲቲ በፉክክሩ ለማሸነፍ እጅግ በጣም ጥሩ ስልትን ቀርጿል። ስካይ ስፖርት ጀርመኒ እንደገለጸው ከሆነ አሰልጣኝ ፔፕ ጓርዲዮላ በዚህ ክረምት የተጫዋቹን የውል ማፍረሻ ወይም ሪሊስ ክሎዝን በመክፈል ካስፈረሙት በኋላ ወዲያውኑ በውሰት ወደ ባየር ሌቨርኩዘን ለመላክም አቅደዋል። ይህም ተጫዋቹ ፊርማውን ካኖረ በኋላ እድገቱን በጀርመን እንዲቀጥል ለማድረግም የታለመ ነው። የኬኔት አይሆረን ባለፈው አንድ ዓመት ውስጥ ያሳየው አስገራሚ እድገት በዓለም ላይ ያሉ ትልልቅ ክለቦችንም ቀልብ ስቧል። ቁመቱ ሜትር ከ86 የሚረዝመው ይህ የተከላካይ አማካይም አካላዊ ጥንካሬን ከቴክኒካል መረጋጋት ጋር አጣምሮ የያዘ ተጫዋች ነው። ካለፈው ነሐሴ ወር ጀምሮ በዋናው ቡድን ውስጥም መጫወት ከጀመረ አንስቶ የታሪክ መጽሐፍትንም ደጋግሞ አሻሽሏል። በሁለተኛው ቡንደስሊጋ ወይም በጀርመን ቡንደስሊጋ ቱም የታየ ትንሹ ተጫዋች ሆኗል። ከጥቂት ቀናት በፊት ግንቦት 10 ማለት ነው ይህ ቡድንን 2-1 ባሸነፈበት ጨዋታ ላይ ግብ በማስቆጠር በ16 ዓመት ከ287 ቀንም በሁለተኛው ቡንደስሊጋ ታሪክም ትንሹ ግብ አስቆጣሪ ተጫዋችም ወይም ወንደር ኪድም ደረጃን በድጋሚ አጽንቶታል። ከታሪክ አንጻር ኬኔት አይሆር ለዘመናዊ የመሃል ሜዳ ሚና ተስማሚ ተጫዋች ነው። በሜዳ ላይ ያለው የቦታ ግንዛቤና ጫናዎችን የመቋቋም ብቃቱ እንደ ሰርጂዮ ቡስኳይትስ እና ቶኒ ክሮስ ካሉ ተጫዋቾች ጋርም ያመሳስለዋል። ተጫዋቾቹ አላስፈላጊ በሆኑ ድሪብሊንጎች ከመጠመድ ይልቅም ፈጣንና መስመር ሰባሪ ቅብብሎችን እንዲሁም በብልህ የቦታ አያያዝ ላይም ይተማመናል። ተጫዋቹን ለማስፈረም ለሚፈልጉ ክለቦችም ያልተለመደ ወርቃማ እድል ተፈጥሯል። ምንም እንኳን ኬኔት አይሆር ከኸርታ በርሊን ጋር እስከ 2029 የሚቆይ ውል ቢኖረውም በውድድር ዘመኑ መጨረሻ ላይ ግን የሚነቃቃና በቀላሉ ሊከፈል የሚችል የውል ማፍረሻ ሂሳብ አለው። እንደ ኸርታ በርሊን የሊግ ደረጃና እንደ ገዢው ክለብ የአውሮፓ ተሳትፎን ከ10 ሚሊዮን እስከ 12 ሚሊዮን ዩሮ የሚደርሰው ይህ ክፍያ አሁን ባለው የገበያ ሁኔታ እጅግ ርካሽ ዝውውር ተደርጎ ነው የሚወሰደው። ማንቸስተር ሲቲ ለወጣት ተጫዋቾች ተስማሚ ሆነው ያለ ሲሆን፣ ጋርዲዮላ ደግሞ ተሰጥኦ ያላቸው ተጫዋቾች ገና ወደ ላቀ ደረጃ ሳይሸጋገሩ ደግሞ የመለየት እቅድ እንዳላቸው ጭምር ነው የሚነገረው። ማንቸስተር ዩናይትድ በዚህ ክረምት ዝውውሩ ይሳካል ተብሎ የሚጠበቀውን የስፖርቲንግ ሊዝበን አማካኝና የአርሰናል የዝውውር ኢላማ የሆነውን ሞርተን ሆይልማንድን ለማስፈረም ፍላጎት አለው። ሁለቱ ቡድኖች በቻምፒየንስ ሊግ ሩብ ፍጻሜ በተገናኙበት ወቅትም አርሰናሎች ስለ ሞርተን ሆይልማንድ ስፖርቲንግን እንደጠየቁ ተሰምቷል። በወቅቱ ኦስማን ዲያማንዴ እና ኢቫን ፍሬስኔዳ በዝርዝር ውስጥ ነበሩ። በዘርፉ ካሉ የውስጥ የመረጃ ምንጮች ከተረጋገጠ መረጃ መካከል አዲስ ንግግር እንደተነገረው ከሆነ አርሰናል አሁንም በሆይልማንድ ላይ ፍላጎቶች ያሉት፣ ሆኖም ግን ማንቸስተር ዩናይትድ ሁኔታውን በቅርበት እየተከታተለ ነው። ማንቸስተር ዩናይትድ በዚህ ክረምት በመሃል ሜዳው ላይ ሁለት አዳዲስ ፊቶችን ወደ ኦልድ ትራፎርድ ለማምጣትም ስራ የሚበዛባቸው መሆኑ በሰፊው የሚታወቅ ነው። ሆይልማንድ በዝርዝሩ አናት ላይ ባይሆንም ክለቡ ግን በጥልቀት የመረመረው ተጫዋች ነው። በ60 ሚሊዮን ዩሮም ዝውውሩን ሊፈጽም ይችላል ተብሎ ይታሰባል። በርካታ ምንጮች እንዳረጋገጡት በርካታ ታላላቅ ክለቦች ሆይልማንድ የሚፈልጉ ሲሆን ስፖርቲንግ ሊዝበንም በዚህ ክረምት ከ80 ሚሊዮን ዩሮ የውል ማፍረሻ በታችን በሆነ ዋጋ ለመነጋገር ፍቃደኛ ይመስላል። አንድ የመረጃ ምንጭ እንደተናገረው ከሆነ አርሰናል በቅርቡ ግንኙነት አድርጓል። ማንቸስተር ዩናይትድም እንዲሁ መረጃ እንዲደርሰውም እየጠየቀ ነው። ስፖርቲንግ ሊዝበኖች ለክለቦቹ ምልክት ሰጥቷል። የ80 ሚሊዮን ዩሮ የውል ማፍረሻ ቢኖረውም ድርድሩ ግን በ60 ሚሊዮን ዩሮ አካባቢ የጀመረ ክለብ ተጫዋቹን የመውሰድ እድል ይኖረዋል። ይህ የክለቡ ሞዴል ነው። ለረጅም ጊዜ ሲጠቀምበት ቆይቷል። በተጫዋቹ ላይ ከፍተኛ ትርፍን ለማግኘትም አጋጣሚው አሁን ላይ መሆኑን ያውቃሉ። ተጫዋቹም ቢሆን ወደ ላቀ ደረጃ ለመሸጋገርም ትልቅ ፍላጎት አለው። ሆኖም አንድ ወይም ሁለት ምንጮች ዝውውሩን ደግሞ ቀላልና ቀጥተኛ ይሆናል የሚለውን ሀሳብም ለማጣጣል ሞክረዋል። ስፖርቲንግ ሊዝበን በጠንካራ ድርድር የሚታወቅ ሲሆን ባለፈው ክረምትም ቪክተር ዮኬሬሽን ለአርሰናል የሸጡትም በከፍተኛ ፍላጎት እንደነበረ ያስታውሳሉ። ስፖርቲንግ ሊዝበን በሆይልማንድ ዝውውር ላይ የዋጋ ፉክክር እንዲፈጠር በማድረግ ዋጋው ከ60 ሚሊዮን ዩሮ አልፎ ወደ 80 ሚሊዮን ዩሮ የውል ማፍረሻ እንዲቃረብም እየፈለጉ ሊሆን ይችላል። ለአሁኑ አርሰናልና ማንቸስተር ዩናይትድ ዋነኛ ተፎካካሪዎች ቢመስሉም ሌሎችም አሉ። አንደኛው ትኩረት የሚስበው ማንቸስተር ሲቲ ነው። ምክንያቱም ዩናይትድ የሚያደርገውን ነገር በሲቲ እቅድ ላይ ተጽዕኖ ሊኖረው ይችላል። ሁለቱም ክለቦች ኤሊዮት አንደርሰንን በከፍተኛ ሁኔታ የሚፈልጉት ሲሆን ሲቲ ቅድሚያ ቢሰጠውም ማንቸስተር ዩናይትድ ግን ግፊቱን እንደሚቀጥል ነው የሚታመነው። ዩናይትድ ኤሊዮት አንደርሰንን ካስፈረመ ሲቲ ደግሞ ሆይልማንድን እንደ አማራጭ ሊመለከቱት ይችላሉ። በተጨማሪም ቶትናም ሆትስፐርስ፣ አትሌቲኮ ማድሪድ እና እንዲሁ ደግሞ ዩቬንቱስም
ተጫዋቹን ለማስፈረም በዚህ ክረምትም ወደ ንግግሩ ሊመጡ እንደሚችሉ እንደተረዱ ነው ዘገባዎች የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየቶቻችሁን እንግዲህ ልታካፍሉ ትችላላችሁ። እኛ የዛሬ ፕሮግራማችንን እዚህ ጋር እናበቃለን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። ለዛሬው ግን እዚህ ጋር አበቃን። መልካም ጊዜ፣ መልካም ቀን የሚሆንላችሁ።